رسول الله وعلى آله وصحبه وموالاه وبعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. فقال يا بني لا تدخلوا من باب واحد وادخلوا من أبواب متفرقة وما أغني عنكم من الله من شيء إن الحكم إلا لله عليه توكلت وعليه فليتوكل المتوكلون. ولما دخلوا من حيث أمرهم أبوهم ما كان يغني عنهم من الله من شيء إلا حاجة في نفس يعقوب قضاها وإنه لذو علم لما علمناه ولكن أكثر الناس لا يعلمون. أعوذ بالله من الشيطان الرجيم. قال الله تعالى: وقال يا بني لا تدخلوا من باب واحد. ያዕቁብ ዓለይሂ ሰላም አሉ ለልጆቻቸው ያ በንዬ ልጆቼ ሆይ ላ ተድኹሉ ሚን ባብ ዋሂድ ከአንድ በር እንዳትገቡ ወድኹሉ ሚን አብዋብ ሙተፈሪቃ ከተለያዩ በሮች ግቡ ብለው መልእክት አስተላለፉ። ወማ አግኒ አንኩም እኔ ከእናንተ አላብቃቃም አላልንም ሚነላሂ ሚን ሸይ ከአላህ ስብሓነሁ ወተዓላ ውሳኔ ምንንም አላብቃቃችሁም። ያው ምክር ከመለገስ ውጪ እኔ የማድናችሁ ነገር የለም። ኢኒል ሑክሙ ኢላ ሊላህ ፍርድ ለአላህ ስብሓነሁ ወተዓላ ብቻ ነው። እሱ የፈለገውን ይፈርዳል። የእሱንም ፍርድ የሚመልስ አካል የለም። ዓለይህ ተወከልቱ በአላህ ላይ ብቻ ተመካው። ወዓለይህ ፈልየተወከል ልሙተወኪሉን የሚመኩ ሰዎችም በእሱ ላይ ብቻ ይመኩ። ወለማ ደኸሉ ልጆች በገቡ ጊዜ ምን ሐይሱ አመረሁም አቡሁም አባታቸው ባዘዛቸው ቦታ በተለያዩ በሮች ገቡ። ግብፅ ከተማ ሲደርሱ ማ ካነ ዩግኒ አንሁም ከነሱ የሚያወቃቃ አልሆነም ሚነላሂ ሚን ሸይ ከአላህ ስብሓነሁ ወተዓላ ምንንም የሚያወቃቃ አልሆነም። በተለያዩ በሮች መግባታቸው ከአላህ ውሳኔ የሚያድን አይደለም። ኢላ ሐጀተን ላኪን ሐጀተን ነገር ግን ጉዳይ ነፍሲ ያዕቁባ በአባታቸው በያዕቁብ ነፍስ ውስጥ ቀዷሃ ፈጸማት ወይም ደግሞ ያዕቁብ ግልጽ አደረጋት። ያዕቁብ ዓለይሂ ሰላም በውስጣቸው የሚሰሙት ስጋት ነበር፣ ሰዎች አይን እንዳይገቡ ስለፈሩ። ለዛ ነው በተለያዩ በሮች ግቡ ብለው ያዘዙት እንጂ በተለያዩ በር መግባታቸው ምንም የሚያድናቸው ነገር የለም። ወኢነሁ ያዕቁብ ለዙ ዒልሚን የእውቀት ባለቤት ነው። ሊማ ዓለምናሁ እኛ ለማሳወቃችን ያዕቁብን ብዙ እውቀቶች ሰጥተነዋል። ወላኪን አክሰረ ናስ ነገር ግን ብዙ ሰዎች ላ ያዕለሙን አያውቁም። ያዕቁብ የእውቀት ባለቤት መሆኑን አያውቁም እንጂ። ወለማ ደኸሉ ዐላ ዩሱፈ በዩሱፍ ዓለይሂ ሰላም ላይ ወንድሞቹ በገቡ ጊዜ አዋ ኢለይህ አኻ ዩሱፍ ዓለይሂ ሰላም ወንድሙን ወደ እሱ አስጠጋ። ቢንያምንን የእናቱን ልጅ አስጠጋው ወደ ራሱ። ቃለ ዩሱፍ ዓለይሂ ሰላም አለ ለወንድሙ በሚስጥር ኢኒ አነ አኹክ እኔ ወንድምህ ነኝ ብሎ ነገረው። እነሱ ሳይሰሙ በሚስጥር ፈላ ተብተይዝ አትዘን ቢማ ካኑ ያዕመሉን በሚሰሩት ስራ እነዚህ ወንድሞች በእኔ ላይም በአንተ ላይም በሚሰሯቸው ግፎች እንዳታዝን አብሽር ነስር መጥቷል። አላህ ስብሓነሁ ወተዓላ ክብርን ሰጥቶናል ብሎ አሳበረው። ፈለማ ጀሃዘሁም ቢጀሃዝህም የሸኛቸው ጊዜ ዩሱፍ ዓለይሂ ሰላም
ስንቃቸውን እንደዚሁም የሚሸምቱትን እህል አዘጋጅቶ ሽኝት ባደረገላቸው ጊዜ ጀዐለ ሲቃየተ ያችን መጠጫዋን አደረገ። በትእዛዝ ስለሆነ ያደረጉት በቀጥታ ዩሱፍ እንዳደረጉት አርጎ ነው የሚገልጸው። ፊራሕሊ አኺሂ በወንድሙ ዕቃ ውስጥ እሷ እንድትገባ አደረገ። ከዛም እነሱ ጉዟቸውን ቀጠሉ። ጉዟቸውን ከቀጠሉ በኋላ ثم أذن مؤذن ተጣሪ ተጣራ ከኋላቸው አየቱሃ ልዒር እናንተ ክፍለቶች ነጋዴዎች ሆይ ቁሙ ትፈለጋላችሁ። ኢነኩም ለሳሪቁን እናንተ እኮ ሌቦች ናችሁ፣ የሰረቃችሁት ገንዘብ ስላለ ትመረመራላችሁና ቁሙ የሚል ተጣሪ ከኋላቸው ተጣራ። እነሱም ይሄን ድምፅ ሲሰሙ በጣም ደነገጡና ቃሉ ብለዋሉ ወአቅበሉ ዐለይሂም በእነሱ ላይ ዞር ያሉ ሲሆኑ ወደ የጠራቸው ሰውዬና ወደ እሱ ባልደረቦች ፊታቸውን ዞሩና ማዛ ተፍቂዱ ምንድነው የምትፈልጉት? ምን ጠፋችሁ? ብለው ጠየቁ። ቃሉ ብለዋሉ ተጣሪውና ባልደረቦቹ ነፍቂዱ ሱዋዐል መሊክ የንጉሱን መስፈሪያ ነው የምንፈልገው። መስፈሪያው ስለጠፋን እናንተ ትመረመራላችሁ፣ ተጠርጥራችኋል አሏቸው። ወሊመን ጃአ ቢሂ እሱን ደግሞ ላመጣ ሰው ፍተሻ ሳይካሄድ በቀጥታ አምኖ ላቀረበ ሰው ሒብሉ በዒር አንድ ግመል ጭነት ዝም ብሎ ይሰጠዋል። ወአነ ቢሂ ዘዒም እኔ ደግሞ በዚህ ላይ ኃላፊ ነኝ አለ ተጣሪው ማለት ነው። እርግጠኛ ነኝ እንሰጣቸዋለን። ወደ ፍተሻም ሳንገባ በቀጥታ የወሰደ ሰው ካለ ያቅርብልን ብሎ ጥሪ ያቀረበ። ቃሉ እነሱ አሉ እንግዲህ እንዳልሰረቁ እርግጠኞች ስለሆኑ ወንድሞች ተላሂ በአላህ ይሁንብን ብለው ምለው ሊናገሩ ለቀድ ዓሊምቱም በእርግጥ እኮ እናንተ አውቃችኋል ማ ጅእና ሊኑፍሲደ ፊል አርድ በዚች በግብፅ ላይ ልናበላሽ ለፈሳድ እንዳመጣን እናንተ ታውቃላችሁ። ወማ ኩና ሳሪቂን እኛ ሌቦችም አይደለም የነቢይ ቤተሰቦች ነን፣ በዘራችን ሌባ የለም ብለው ተናገሩ። ቃሉ ተጣሪዎች ብለዋሉ ፈማ ጀዛኡሁ ዋጋው ምንድን ነው የሌባው? ኢንኩንቱም ካዚቢን ውሸታሞች ብትሆኑ አልሰረቅንም ብላችኋል፣ ፍተሻ አካሄደን እቃው እናንተ ጋር የሚገኝ ምን ይወሰንበት ብለው ውሳኔውን አስቀድመው ጠየቋቸው። ቃሉ ብለዋሉ የዩሱፍ ወንድሞች እቃውማ እኛ ጋር የሚገኝ ከሆነ ጀዛኡሁ ዋጋው የሌባው ዋጋ ነው ውጂደ ፊ ረሕሊ በእቃው ውስጥ የተገኘበት ሰው ፈሁወ ጀዛኡ ሰውየው ራሱ ነው ቅጣት የሚሆነው። ማለት አሳልፈን እንሰጠውና ባሪያ ሆኖ ያገለግላል ለተሰረቀው አካል ብለው አስቀድመው ውሳኔው ወሰኑ ማለት ነው። በእነሱ ሸሪዓም ይሄ ስለነበር በያዕቁብ ሸሪዓ። ከዛሊከ እንደዚሁ ነጅዚ ዛሊሚን ግፈኛን በዚህ መልኩ ነው የምንመነዳው። በስርቆት የተሰማራን ሰው ለዛ ለተሰረቀው አካል ባሪያ አገልጋይ ነው የምናደርገው አሏቸው። ከዛ በኋላ እንግዲህ ያው በፈቃደኝነት እቃውን ያቀረበ ሰው ስለሌለ ወደ ፍተሻ ሊሄዱ ነው። ፈበደአ ቢአውዕየትህም በእቃዎቻቸው ጀመረ። ዩሱፍ ዓለይሂ ሰላም አዘዙና በሉ መጀመሪያ የእነሱ ይፈተሽ ብለው አዘዙ። እንግዲህ ፈታሾች እቃውን ሊፈትሹ ነው። ቀብለ ዊዓኢ አኺ ከወንድሙ እቃ በፊት የእነሱ እቃ እንዲፈተሽ አስቀድሞ ከሱ ቢጀመር እነሱም ሌላ ጥርጣሬ ውስጥ እነሱ ራሳቸው አስቀምጠው ብለው እንዳይጠራጠሩ መጀመሪያ የእነሱ የአስሮቹ ተፈተሸ። ከዛ በኋላ የእሱ ሊፈተሽ ነው። ثم استخرجها ከዛም አወጣት ሚን ዊዓኢ አኺ ከወንድሙ እቃ አወጣት። ያችን መስፈሪያዋን የቢንያሚን እቃ ሲታይ እዛ ውስጥ አለች። በዚህ ጊዜ ሁላቸውም አንገታቸውን ደፉ፣ ደነገጡ። እኛ አልሰረቅንም ይሄን ያደረገ የለም ብለው ምለው ስለተናገሩ ደነገጡ። ከዛሊከ በዚህ መልኩ ኪድና ለዩሱፋ ለዩሱፍ እኮ ብልሃትን አሳወቅ ነው አለ አላህ። ወንድሙን በምን መልኩ ማስቀረት እንዳለበት ይሄን ብልሃት በወህይ ነው ለዩሱፍ ዓለይሂ ሰላም አላህ ያሳወቃቸው። ማ ካነ ሊየኹዘ አኻ ወንድሙን ሊይዝ አልነበረም ፊ ዲን መሊክ
በንጉሱ ልምድና ሸሪዓ ቢሆን ኖሮ ማስቀረት አይቻልም ነበር። ኢላ አየሻ አላህ ስብሓነሁ ወተዓላ ቢሻ እንጂ ምናልባት ሌላ ምክንያት አላህ ሽቶለት አላህ አላ ኩሊ ሸይኢን ቀዲር ስለሆነ ያ ካልሆነ በስተቀር በንጉሱ ሕግ ከተሄደ አንድ ሌባ ሰርቆ ከተገኘ የሰረቀውን ነገር እጥፍ ይከፍላል፣ በተጨማሪ ደግሞ ይገረፋል እንጂ ሌላ ነገር አይደረግም። ስለዚህ ይሄ ወንድሙ እንዲቀር በራሳቸው ሸሪዓ ራሳቸው ሁክም እንዲሰጡ ይህን ብልሃት አሳውቁ። ነርፈዑ ደረጃቲን በደረጃ ከፍ እናደርጋለን፣ መነሻ የፈለግነውን ሰው በእውቀት በዚህ መልኩ ከፍ እናደርጋለን። በዩሱፍ ዓለይሂ ሰላም ይህን እውቀት እንዳሳወቅ ነው። ወፈውቀ ኩሊ ዚ ዒልሚን ከእውቀት ባለቤት ሁሉ በላይ ዓሊም አዋቂ አለ። ምን ጣሪያ የደረሰ አዋቂ ቢሆን ከሱ በላይ ደግሞ ሌላ አዋቂ አለ አላህ ስብሓነሁ ወተዓላ ዘንድ እስከሚደርስ ድረስ ማለት ነው። ወቃለ ያ በኒየ ላ ተድኹሉ ሚን ባቢ ዋሒድ። እንግዲህ ያው ዩሱፍ ዓለይሂ ሰላም ወንድሞቻቸውን የቀረውን ወንድማቸውን ቢንያሚንን ይዘው እንዲመጡ አዘዋቸዋል። እሱን ይዘው የማይመጡ ከሆነ ፈላ ከይለ ለኩም ዒንዲ ወላ ተቅረቡኒ ብለው ዝተውባቸዋል። ምንም አይነት ላይሸጥላችሁም እኔ ዘንዳም እንዳትቀርቡ ብለው ልከዋቸዋል። በዛ መሰረት ሄደው አባታቸውን ጠየቁ። አባታቸውም ቀራ ተባ እያሉ ከዛ በፊት ስለተሞከሩ በዩሱፍ ጉዳይ አላኩል ሐል መጨረሻ ላይ በአላህ ስብሓነሁ ወተዓላ ስም ወንድሞቻቸውን የዩሱፍን ወንድሞች ቃል አስገብተው አስምለው ለተእቱነኒ ቢሂ ኢላ አን ዩሓጠ ቢኩም ብለው ሁላችሁም አደጋ ደርሶባችሁ ካላለቃችሁ በስተቀር ልጄን ይዛችሁ ልትመጡ ብለው ፈቀዱላቸው። ይዘው እንዲሄዱ በዛ መሰረት 11 ወንድማማቾች ወደ ግብፅ ሊሄዱ ነው። በሚሄዱ ጊዜ አባትየው እንግዲህ የሆነ ስጋት አደረባቸው። እሱ ምንድን ነው? ልጆች በጣም ያምራሉ ሲያዋቸው። አንደኛ ወንድማማች መሆን በራሱ ትልቅ ግርማ ሞገስ አለው። መልካቸው በተጨማሪ እንደዛ ሆነው ተሰባስበው አንድ ላይ ሲሄዱ አይንናስ ሰው አይን ይገቡብኛል ልጆቼ ብለው ወሲያ አደራ ልጆቻቸው ሊያስተላልፉ ነው። ልጆቻቸውን ሊመክሯቸው ነው። ወቃለ ያ በኒየ ልጆቼ ሆይ ላ ተድኹሉ ሚን ባቢን ዋሒድ ግብፅ ከተማ ስትደርሱ በአንድ በር ተሰባስባችሁ እንዳትገቡ። ወድኹሉ ሚን አብዋቢን ሙተፈሪቃ በተለያዩ በሮች ሁለት ወይም ሶስት ትሆኑና በተለያየ አቅጣጫ ነው ወደ ከተማው መግባት ያለባችሁ እንጂ በአንድ ላይ ተሰባስባችሁ እንዳትገቡ አሏቸው። ግብፅ በዛ ሰዓት 4 በሮች ነበራት ይባላል። ስለዚህ በ4 በር ተከፋፍለው ሊገቡ ነው ወደ ከተማው ሲገቡ ማለት ነው። የአባታቸውን ትእዛዝ አክበሩት። ወማ ኡግኒ ዐንኩም ሚን አላህ ሚን ሸይ ይሄንን ነገር ስላችሁ ደግሞ ከአላህ ስብሓነሁ ወተዓላ የተወሰነ ውሳኔ ካለ ይህን በመምከሬኔ ከእናንተ ምንም የማድናችሁና የማባቃችሁ ነገር የለም። የአላህን ቀደር ውሳኔ የኔ ምክር ሊመልሰው አይችልም። ግን እንደ አባት ለልጁ ያዝናልና ይህን ምክር መስጠቴ ነው። አይንናስ ደግሞ የሰው አይን ደግሞ ሐቅ ነው። አልዐይኑ ሐቅ እንደተባለው በጣም ደስ የሚል ነገር በሚታይበት ጊዜ ዱዓ ካልተደረገ እዛ የሚታየው ነገር ላይ የሚተላለፍ የሆነ ሱም አለ። በዛ መልኩ ይጠቃልና የታየው አካል ያ እንዳይሆን በተንተን ብላችሁ በተለያየ ቦታ ግቡ አሏቸው። ኢኒል ሑክሙ ኢላ ሊላህ ውሳኔው ፍርዱ ለአላህ ብቻ ነው። ጉዳትም የሚወስነው ጥቅም የሚወስነው አላህ ስብሓነሁ ወተዓላ ነው እንጂ ከሱ ውጭ ማንም የሚወስን የለም። ዐለይሂ ተወከልቱ እኔም በአላህ ላይ ብቻ ተመካሁ። ልጆቻቸውን ሲልኩ ወደ አላህ ተወኩል አድርገው አላህ ይጠብቅልኝ ብለው ልከዋል ማለት ነው። ወዐለይሂ ፈልየተወከል ሙተወኪሉን የሚመኩ ሰዎች በአላህ ላይ ብቻ መመካት አለባቸው። በጌታቸው መተማመን ውስጣቸው ሲድቅ እውነተኛ ደረጃ ላይ መድረስ አለበት። የሚጠቅመንም የሚጎዳንም አላህ ስብሓነሁ ወተዓላ ነው ብለው መመካት አለባቸው የሚለውንም አያይዘው ተናገሩ። ወለማ ደኸሉ ሚን ሐይሱ አመረሁም አቡሁም እነሱም የአባታቸውን ትእዛዝ አክብረው
አባታቸው ካዘዛቸው ስፍራ በገቡ ጊዜ ምን አብዋብ ሙተፈሪቃ ማለት በተለያዩ በሮች እነሱም ተለያዩና 3ም 4ም እየሆኑ ገቡ። ማ ካነ ዩግኒ አንሁ ከእነሱ የሚያድን የሚያብቃቃ አልሆነም። ሚነላሂ ሚን ሸይ ከአላህ ውሳኔ ምንንም ትንሽን ነገር እንኳ በዚህ መልኩ ተለያይተው መግባታቸው የሚያድን አልሆነም። የአላህ ውሳኔ ካለ ሊቀር አይችልም። ነገር ግን አላህ ሰላም አድርጓቸዋል። ኢላ ሐጀተን ፊ ነፍሲ ያዕቁብ በያዕቁብ ነፍስ ውስጥ ነገር ግን ያለችን ጉዳይ ቀዷሃ ግልጽ አደረጋት። አውሃራሃ ያች ምንድን ናት? ልጆችን ሰዎች አይተው ወይ በሐሰብ ሊሆን ይችላል በምቀኝነት ያዩብኝና አይንና ሲገቡብኛል ሰው አይን ይገቡብኛል የምትለዋን ውስጣቸው ያለችዋን ነገር አባትየው ግልጽ አደረጉ እንጂ በማውራታቸው የአላህ ውሳኔ ለመመለስ አይደለም። አይንናስ ያው ሐቅ ነው ተብሏል። አልዓይኑ ሐቅ ሐዲስ አለ። ወከዛሊከ ወረድ አልዓይን ቱድኺሉ ረጁለ ልቀብረ ወልበዒራ አልቂድራ ይላል። አንድን ሰው ቀብር ታስገባዋለች። በጣም ሰዎች ታዩት ደስ ብሏቸው ዱዓ ካላደረጉለት ወዲያው እንግዲህ ያው አጀሩ ጋር ያ ነገር ይስማማና ሊሞት ይችላል ሰውየው። ግመልን እንደዚሁ ወዲያው ታዩት ወዲያው ታርዶ ለስጋ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦች ሰላም ጤና ይስጥልን። ቻናሉ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቁርአን ተፍሲር እንገናኛለን። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።